ስሙት ቃሌ ነው። እኔ ምኒልክ አይኑን ለጨፈነ ጠላት እዝኑን ለደፈነ ጦረኛ መልህቅ ቢያነሳ ብዬ እንጂ ነጭ ነውረኛ አውድመው እንደሳሰደድ መጣው እንደመጋኛ። እንዴት አይነት ጥጋብ ነው! እንዴት አይነት መወፍነን! ምኒልክን ለባርነት ኢትዮጵያን ለቅኝ ግዛት አሳብ ጠንስሶ መች እንዴት አይነት ንቀት ነው! በክብር ሄዳ ሰው ሊኖር ያለችው ሲጠራ ምናለው ወይስ አልለው ብቀር ያኔ እኔን አልሆንም ነበር እኔ ወይስ አልለው ብቀር ያኔ እኔን አልሆንም ነበር እኔ 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 ክርስትና ኢትዮጵያ ውስጥ ሲገባ በጦርነት አይደለም። የኛ ጃንደረባ የንግስቷ ጃንደረባ እስራኤል ሀገር ሄደ፣ ፊልጶስን አገኘ፣ ተጠመቀ፣ ክርስቶስን ትምሯል ተብሎ ተነገረው፣ አመነ፣ ተጠመቀ፣ መጣ። ክርስትናም ኢትዮጵያ ውስጥ ይዞ ገባ። በምን? በሰላም ያለ ጦርነት። እስልምናም እንደዚሁ። እስልምናም ኢትዮጵያ ውስጥ ሲመጣ ነቢዩ ከጠላቶቻቸው ጋር ሲዋጉ ወንድማቸውን አጎታቸውን ልጅ ሂድ እዛ ሀገር አለ ሰላማዊ መንግስት ሰላማዊ ሁኔታ አለና ሂድ እዛ ብለው ከአጃቢዎች ጋር ላኩት። ተቀበል። እስልምና ኢትዮጵያ ውስጥ እንዲያውም በእኔ እምነት ከመቃ በፊት አላሁ አክበር የተባለባት ሀገር ኢትዮጵያ ትመስለኛለች። መከራከር አቅቶን ነው እንጂ ወደኛ ልናመጣት እንችላለን ብዬ ነው የማስበው። ይሄን ያዙ። ከዛ ሌሎችም የእምነት ተቋማት ኢትዮጵያ ውስጥ የገቡት በፍቅር በሰላም ነው። አድዋን ምን አመጣው ሲባል አንተ ነው ለዚህ ተስፋዬ ቀስ ብሎ ንጉሱን አስተማምቶ ተናግሮ አሳምኖ ቢሆን ኖሮ አድዋ ይኖር ነበር። ኢትዮጵያውያን አማኞች ነን። አይ እንዲህ ነው እኮ ሐሳቡ። ይሄ እኮ ነው መፎከሩን ትቶ ኃይል አለኝ የታባ መጣሁልህ ማለቱን ትቶ ጦር መምዘዙን ማስመዘዙን ትቶ አድዋን በሰላም ወይም ያማንን ምኒልክን በሰላም አናግሮ በሰላም ወጥቻቸው ጉዳዩ ጨርሶ ቢሆን እኔ የአድዋ ጦርነት አይኖርም ብዬ ነው የማስበው። ኢትዮጵያውያን አንደኛ እምነት አላቸው፣ ሁለተኛ በቃላቸው የሚቆሙ ትልቅ ህዝቦች ናቸው። እና አድዋን ያመጣው አንዱ ትልቁ ምኑ ነው? ድፍረቱ። ማን አባህ ትነካኛለህ እስቲ ያሳይሃለሁ ሲል ሲመጣ እንግዲያውማ እኛም እናሳይሃለን። የቀሩ ጦርነቶች በሙሉ ድል እየሆኑ የመጡት በጉልበት እንገባለን ያሉ ስለመጡ ይመስለኛል። እና አድዋ የዚህ ያልበገርነት ኃይልን ለኢትዮጵያ ያወረሰው ኢትዮጵያን ብቻ አይደለም አፍሪካን ነፃ ያወጣው በድፍረት በንቀት ኢትዮጵያውያንን ያዩ ነጮች ስለነበሩ ነው። እነሱም ድርሻቸውን ቦታቸውን አግኝተው ተመልሰዋል። አሁንም ይሄን ነገር ኢትዮጵያ ውስጥ አሁንም እየሆነ ያለው ሰላማዊ ሆኖ የሚመጣ ነገር ሁሉ ኢትዮጵያን ያታልላታል፣ ኢትዮጵያን ይበድላታል። አንዳንዴም ትበደላለች በማመኗ። ይሁን እንጂ ጦር መዞ የመጣ ኃይል ግን ኢትዮጵያን የደፈረ እኔ በታሪክ ውስጥ አላገኘሁም። ተዋርዶ ነው የተመለሰው።
እችን ለማለት ነው ፈልገው። አመሰግናለሁ። እንኳን አደረሳችሁ። ምኒልክ ተወልዶ ባያነሳ ጋሻ ክብሩ እንቁላል ነበር ይሄን ጊዜ አበሻ። ገበየው ቢሞት ተተካ ባልቻ መድፍ አገላባጭ ብቻ ለብቻ። አድዋ ስላሴ ጠላትን አረከሰው ገበየው በሞቴ ግባና ቀድሰው እንደተባለው ሁሉ አድዋ ለዛሬ ማንነት አንገታችንን ቀና አድርገን እንድንሄድ አድርጎናልና አድዋ ዝም ብሎ ድል አይደለም። አድዋ የስነ ልቦና ከፍታ ነው። አድዋ የልጥግ ነው። አድዋ የነፃነት ዋጋ መለኪያ ነው። አድዋ የሀገር ፍቅር ጫፍ ነው። አድዋ የባርነት የሞት ጉድጓድ ያወጣን ነው። አድዋ ከመለያየታችን የለየን ድንበር ነው። አድዋ የብሪተኞችን ጥቁር ሀፍረት ነው። አድዋ የአበሻ ሞራል ከፍታ ነው። አድዋ ጥቁር አንገቱን ትራስ ሆኖ ቀና ያደረገ። አድዋ የሚኒሊክ መሪነት ጥበብን፣ የራስ መኮንን ራስነትን፣ የባልቻ ወኔና አሉላ የድል ጮራን፣ የአያቶቻችን መንፈስ ከፍታ ስጦታል። አድዋ ከድል ባሻገር በሚሊዮኖች ርቀት ላይ ከፍ ብሎ የተሰቀለ ነው። የአያቶቻችን ደም መንፈሳዊ ጸበል፣ አጥንቶቻቸው የፈውስ መናኛ ነውና አድዋ ከድል ባሻገር ነውና እንኳን ለ130ኛው የአድዋ ድል በዓል በሰላምና በጤና አደረሳችሁ እንላለን። የተከበሩ ልጅ ዳንኤል ጆቴ መስፍን ወደ መድረክ ይመጡና እንኳን ደህና መጣችሁ እንዲሉልን በአክብሮት ጋብዛለሁ። እንኳን ለ130ኛው የአድዋ ድል በዓል በሰላም አደረሰን አደረሳችሁ እላለሁ። እነሱ ደማቸውን አፍስሰው አጥንታቸውን ከስክሰው እነሱ መስዋዕት በሆኑበት በዛች የ130 ቀን ጊዜ ኢትዮጵያችን ብቻ ሳይሆን መላው በኢምፔሪያሊስት ሲገዛ የነበረው ጭቁኑ ሕዝብ የይቻላልን መንፈስና የፓን አፍሪካንን መንፈስ የፈጠረ ድል ነው። ይህ ድል በሌላው ዓለም ላይ አይታይም። በሌላው ዓለም ላይ በተደጋጋሚ የምናየው የነፃነት እንጂ የአሸናፊነት በዓል የላቸውም። ኢትዮጵያ ሁለት ብቻ ሳይሆን ቀደም ተብሎ ባይመዘገብም ግብጾችን 4 ጊዜ ድምጥ ማጣቸውን አጥፍተናቸዋል። ቱርኮችንም ሌሎችንም የእምዬ ምኒልክ ጦር ከአዲስ አበባ 1080 ኪሎ ሜትር በእግሩ 3 ወር ሙሉ ሲጓዝ ውሃ ጠማኝ፣ ረሃበኝ፣ ደከመኝ የሚል መንፈስ በአባቶቻችን ላይ አልታየም። እንደውም መቼ ደርሰን ተዋግተን አገራችንን ከዚህ ከጣሊያን ከዚህ ከነጫጨባው እናወጣዋለን ነበር የሚሉት። እንሞታለን ብሎ አንድ የፈራ አልነበረም። መትረየስም ሆነ የተለያዩ መሳሪያዎች በሚጠገንበት ጊዜ አካኪ ዘራፍ ለሀገሬ ለኢትዮጵያ ብሎ ነው መስዋዕት የሆነው። ከአድዋ ምንድን ነው የምንማረው ብዬ ራሴን ስጠይቅ አፄ ምኒልክ በዛን ጊዜ ከመሳፍንት አገዛዝ በኋላ አገሪቷ ተመሰቃልቃ ነበረ። ትልቅ በሽታም ገብቶ ነበር። ህዝቡ፣ ገበሬው ከብቶ አልቆበት በረሃብ የተጠመደ አገር ነበረች። ከጆቴ ተዋግተዋል፣ ከጦኗ ተዋግተዋል፣ ከአባ ጅፋር፣ ከከፋውም፣ ከሌሎቹ። ይሄ ሁሉ እያለ መጡ ሊወሩን፣ አገራችንን ሊወርሱ፣ ባሪያ ሊያረጉን፣ ሚስቶቻችንን ሊቀሙ፣ ሃይማኖታችንን ሊያጠፉ። ተነስ የኢትዮጵያ ሕዝብ ብለው ነጋሪት አስጎሽሞ በተነቃነቁበት ጊዜ ራሱ የሚዘምተው ሕዝብ የራሱን ሱንቅ ይዞ እንዲሄድ ነው።
ያንን ደግሞ ማናችንም ብንሆን የራሳችን ችግሮች ስለሚኖሩ አመላችሁን በጉያችሁ አርጉ ነው ያሉት። ይሄ ለአሁኑ ትውልድም ምክር ይሆናል ብዬ አምናለሁ። የማንስማማበት ነገር አለ፣ የምንጣላበት ነገር አለ። ያንን ሁሉ ትተን እንዴት ነው እቺ ለመነቃቃት ያለች ኢትዮጵያችንን ከፍ የምናደርጋት? ለዚህ ሁሉ መልሱ አንድነት ነው። አንድነት ካለ ሰላም ይኖረናል። እንደው ጊዜያችሁን አልውሰድና አቶ አብርሃም ውረድ እስከሚለኝ ድረስ እኛ የጥንታዊ ጀግኖች አርበኞች እያደረግን ያለነውን ልንገራችሁ። ያው ነው፣ እኛ የአድዋ ልጆች ነን። ከ40 ዓመት በኋላ የኢትዮጵያ ታሪክ በየቦታው ተበታትኖ የተቀመጠውን ዲጂታላይዝ እያደረግነው ነው። አንድ አርበኛ መጥቶ አባቴ እንዲህ ነው መዝግቡኝ በሚልበት ጊዜ ያሉን ሰነዶቻችን ከመነካካታቸውና በየጊዜው ከመገለባበጣቸው ወረቀቱ እየሳሳ እየተቀደደ ነበረ። ምክትል ጠቅላይ ሚኒስትሩ በአንድ አጋጣሚ ማህበራችንን በሚጎበኙበት ጊዜ አነጋገርናቸው። እኛ እንሰራዋለን ነው ያሉት። አንሰራውም አላሉኝም። ከአዲስ አበባ ዩኒቨርሲቲ ጋር በመገናኘትና ዕለቱ በደም ታፍኖ ሰለስቱን ባሞራ ሲያከብር ኪዳነ ምህረት ገሰሶ ምንድብድብ ሸዊቱ ሜዳ አማርክ ብሎ የመጣ ሞቱ ባፍታ ቢረዳ እኔ ክፉም አይደለሁ ልቤን ቅር እንዳይለው ናገር መቼም ነፍሰ እግዚአብሔር ነውና ክብር ለኃያሉ አምላክ ቃሌን ቀድሜ ልናገር። ቴዎድሮስ ሲሞት ቃሌ ነው። እኔ ምኒልክ አይኑን ለጨፈነ ጠላት እዝኑን ለደፈነ ጦረኛ መልህቅ ቢያነሳ ብዬ እንጂ ነጭ ነውረኛ አውድመው እንደሳሰደድ መጣው እንደመጋኛ። እንዴት አይነት ጥጋብ ነው! እንዴት አይነት መወፍነን! ምኒልክን ለባርነት ኢትዮጵያን ለቅኝ ግዛት አሳብ ጠንስሶ መጅመን። እንዴት አይነት ንቀት ነው! እንዴት አይነት ንቀት ነው! ምን የሚሉት ሰማይ ማከክ ጣሊያንን ሱሪ የለበሰው ሀበሻን ለማንበርከክ እንዴት አይነት ንቀት ነው! ሀገሬ ጀግና አንጀተ ጽኑ ገበሬ በማርያም መማፀኔን የአገር አዋጀን ሰምቶ ከመናገሻ እስከ ሐረር በጌ ምድር ተጠራርቶ የአራት ማዕዘን ጀግና ድፍን ኢትዮጵያ ተነስቶ በሮቹን ባለህ ባይ ሳይኖር ዝሪቱን ለተባይትቶ ወንጭፉን ከማማ ሰቅሎ ጦርና ጋሻ አንግቶ ምኒልክ ጠራኝ ብሎ በጭብጦ ተሸኝቶ በፊኝ ጥሬ ከቤት ወጥቶ ላመልታህል በከክ ወዳ ውሃ ከምንጭ በቅል ጠጥቶ እግሩ ከለላ ሳይኖረው አሜኮላውን ጥሶ ጫካውን በግር በፈረስ ጅው አርጎት እንደኮሶ ለአገር ሟቹ ቃል ጠባቂው የሐዋዳዋ ከተመ ለነፃነት ውልፍ ሆኖ ለክብሩ ባንድ ተመመ የአብሮነት ቃል ኪዳኑን በባንዲራው ስም አተመ። እና ከዚህ በላይ ምን ደስታ አለ ከህዝብና ከክብሩ ሰው ካገሩ ከዋለ እምነትና ጀብዱን ታጥቆ አገሩን ብሎ ለመጣ ሰው እስከ አጽናፍ የሚነገር ድል ነው ጸዲቅ የሚቆርሰው። እንደ ቤተ መቅደሱ እንደ ሞገሩ ሽታ እንደ ነጋሪቱ ድምፅ መለከትና እምቢልታ ተመልከት የአባቴ አምላክ ተመስገን የአባቴ አምላክ ልቤ ሐሴት ተሞልቷል። ሰማዕቱ በዕለተ ቀን ክንድ የእልፍ ጦር አንግቷል። ህዝቤ አፎቱን ከፍቷል። ብቻ ህልም አየሁ በሰማመን አንጎለላ ኪዳነ ምህረት ከደጅ ሸዊራ ጸድ በቀስተ ደመና ተከቦ አንዱ ክንፍ ተቆርጦ ሲወርድ ይሄ ሞት ተመራሪ ህልብ በተራራ የሰው ምክር ግድ የለው ትንሽ ለነፍሱ አይፈራ ቀኝ እጄን እንዳላጣው ክንዴን ገበይ ይሁን አደራ። ክብር ለአያቶቼ ኢትዮጵያን ከነስሟ ከነክብሯ ላኖሯት ጣሊያን ጉድጓድ ይገባል ዛሬ ማንም አይደፍራት። የካሳ ልፍኝ ታዘበኝ ጦር ሰልጥኛ ያደግኩበት ልበ ባህሩ ሸዋ አባ መቻል አባ መስጠት ስም አልጠራም አባባ ብዬ አይወልደኝም ኃይለ መለኮት እኔ ዳኛው ምኒልክ ወገኔን ካሳፈርኩት በቀዳማዊ ምኒልክ በሳህለ ሥላሴ መንፈስ በአቴ ወንበር ዘውድ ስጪን በጥንቶቹ አልጋ ስነግድ
እንዴት ተብሎ ቃል ቢዛነፍ ጫፍ አይነካል አገሬ አፈር ይሆናል እንጂ ጠላት ይገባል መረሬ እነዚህ ኪዳነ ምህረት በቀንሽ ቂጠል ታልበጥስ ዳዊት ከደጅሽ ደግሜ ጸበል ጠጥቼ ሳልሰልስ ቆመ ብእሴሽን ታሽቼ ገረግራሽን ተሳልሜ የኖርኩት የከበርኩት ባንቺ ማይዶላ ለሜ ፈገግታዋ የሚያጠግበኝ የመኖር ውሃ ሙላቴ እንግዲህ አንቺ ከለያት ከፊት ቀድማለች ጣይቴ ኢትዮጵያዊነት ስሙ ኃይሉ ካድማስ የሚርቀው ቃል ኪዳኑ የሚያረደው የወገኔ እንኳን ጦሩ ድምጡ ጠላት የሚልደው ከወሬሉ እስከ ሶሎዳ እየፎከረ የተመመው እምቢ ብሎ እንደመጣ የድል ጀንበር ሊያሳልፍ ነው እንግዲህ ይህ ነው ጸሎቴ ይህ ቀን ታላቅ ነውና የኢትዮጵያ ኃያልነት በአደባባይ ይወሳ ወራሪ አጥንቱ ደቆ ከደሃ ላይ እጁን ያንሳ አንበሳ አንበሳ ነውና እንደ ትላንቱ ዛሬም ያክሳ ጥቁርና የጥቁር ምድር ከአንገቱ ቀና ይበል የሐበሻን ጠንካራ ክንድ አውሮፓም አምኖ ይቀበል እኔ ምኒልክ አይኑን ለጨፈነ ጠላት ህዝኑን ለደፈነ ጦረኛ ልቦና ቢገዛ ብዬ እንጂ ነጭ ነውረኛ አውድመው እንደሳሰደ ድመታው እንደመጋኛ ብቻ ህልም አየሁ በሰመመን አንጎለላ ኪዳነ ምህረት ከደጅሽ ወይራ ጸድ በቀስተ ደመና ተከቦ አንዱ ክንፍ ተቆርጦ ሲወርድ ይሄ ሐሞተ መራር ይሄ ለበ ተራራ የሰው ምክር ግድ የለው ትንሽ ለነፍሱ አይፈራ ቀኝ እጄን እንዳላጣው ክንዴን ገበየሁን አደራ የተሰጠን ሕይወት ዛሬ በነፃነት ሰው ተከፍሎበታል ከደምና ስንት ወገን ወደቀ በነፃነት ምድር ትናገር አድዋ ትናገር ትመስክር ትናገር አድዋ ትናገር